ችግኝ እንትከል፣ አይ እጄን ያመኛል። ሄደ ፋብሪካ ማፍረስ እጅን አያምህም። ስንዴ በክላስተር እንትከል አይመችህም። ጥፋት ሲሆን እማናጠፋ ደግሞ መልካም ዜና ሲሆን ዩቲዩብ አንሰማም። ተጋደሉ፣ ተደማ፣ ተዘረፈ ከሆነ ሁሉ ሰው ይከፍተዋል። ለጥፋት ያለን ጉልበት፣ ለክፉ ነገር ያለን ጉልበት ለመልካም ነገር እንዲሆን ቅድም ባስቀመጥነው በስድስቱ ማዕቀፍ ውስጥ የሰው ልጅ በፍቃዱ እየመረጠ ወደ መልካም ነገር ማደግ አለበት። ወደ መልካም ነገር ካላደገ ወደ ጥፋት ከበረታ ኪሳራው የበዛ ስለሚሆን የስነ ምግባር ምንጮቹስ ምንድናቸው? በሰው ልጅ ፈቃድ ምርጫ ያየናቸው ምንጫቸው ምንድነው ያልን እንደሆነ ተፈጥሯዊም ሊሆን ይችላል፣ ማህበራዊም ሊሆን ይችላል፣ ኔቸርም ነርቸር ሊሆን ይችላል። ናቹራሊ የምናገኘው አለ፣ ነርቸር የምንደረገው ምንማው ደግሞ አለ። ለምሳሌ ኢንሄረንትሊ የምናገኘው የሰው ልጅ አቅም፣ ዝንባሌ፣ ፍላጎት ወደ መልካም ነገር ያደላ ነው። በህፃናት እንደምታዩት የሚራሩ ሰው ሲጣላ ህፃን ያለቅሳል። አባትና እናት ሲጣሉ ህፃን ልጅ መናገር አይችልም፣ መገላገል አይችልም፣ ያለቅሳል። ቢኮዝ ጥል መጥፎ እንደሆነ ያውቃል፣ ጸብ መጥፎ እንደሆነ ያውቃል። ህፃን ልጅ እጃችሁ ከፍታችሁ ስቃችሁ ስትሄዱበት እሱም ያቅፋችኋል። መናገር አይችልም፣ አማርኛ አይችልም፣ ኦሮምኛ አይችልም፣ ግን ፍቅር ይገባዋል። ናቹራሊ እንደዛ አይነት የልዕልና ሞራል ባለቤት ነው ሰው። ስሩ ኢንተራክሽን ደግሞ ስሩ ኢንተራክቲቭ ወይ ደግሞ በማህበረሰብ ስሪት ውስጥ ሰው እየተነገረው በተረክ በታሪክ ውስጥ እየሰማ ሄዶ ደግሞ ማንነቱን እየገነባ በጥላቻ እንዲሞላ ያደርገዋል። በኔቸርም በነርቸርም ሊገኝ ይችላል የሞራል ኢንተለጀንስ ግንባታ ማለት ነው።